በመጨረሻም የአማራው ሰቆቃና በደል ትራምፕ ጆሮ ደረሰ። የአማራው የዘመናት በደል ነጩ ቤተ መንግስት ዘልቆ ሲሰማ ከወዲያ ከአማራ ክልል ከባድ የመድፍ ፍንዳታ ተሰምቷል። ጆ ባይደን ጆሮ ዳባ ልበስ ያሉትን የ30 ዓመታት የአማራ ሰቆቃ ዶናልድ ትራምፕ ጆሮአቸውን ሰጠውታል። አሜሪካን በቃችሁ፣ ከዚህ በላይ ህዝቡን አታሰቃዩት ስትል ወደ ኢትዮጵያ ከባድ ማስጠንቀቂያ ልካለች። ወዲህ ደግሞ ሻዕቢያና ህወሓት በአንድ አንጎል የሚያስቡ ይመስል ከአንድ ቋጥ የተቀዳ ተመሳሳይ ይዘት ያለው መግለጫና ክስ አሰምተዋል። ሁለቱም ኃይሎች ብልጽግና ሊወጋን ነው፣ ጦርነትም ሊከፍትብን ነው ሲሉ በአንድ ዓለም አቀፍ መድረክ ድምፃቸውን አሰምተዋል። ከወዲያ ደግሞ እስራኤል አዘናግታ ከፍተኛ ወታደራዊ አዛዡን መግደሏ ሲሰማ የሞሳድን ረቂቅ ብልሃት ያሳየ ነው በሚል ውዳሴ እየተዥጎደጎደላት ነው። ይህ አንድ አፍታ ሚዲያ ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይሁን እያል ለአሁኑ የተደመጡና ለእናንተ የሚመጥኑ ሰበር መረጃዎችን አጠናክረን መጠናል። ዋና ዋናዎቹን እናስቀደም። ለዓመታት በምዕራባውያን ዘንድ ትኩረት ተነፍጎት የቆየው የአማራዎች መገደልና መጠቃት በስተመጨረሻ ኃያሉ አሜሪካ ጆሮ መድረሱ የአማራ ኃይሎችን አስፈንድቋል። ዶናልድ ትራምፕ ወደ ወልቃይት ሁመራ የላኳቸው የአሜሪካው አምባሳደር ባለፉት 30 ዓመታት የህወሓት ኃይል በአማራ ህዝብ ላይ ስለፈጸመው ጭፍጨፋ ሰዓታት የፈጀ ገለጻ እንደተደረገላቸው ታውቋል። አምባሳደሩ የሰሙትን ይህን ገለጻ ለአሜሪካ መንግስት ሪፖርት ያደርጋሉም ተብሏል። ከዚህ በተጨማሪ ህዝቡን አታሰቃዩ ስትል ለኢትዮጵያ አስጠንቅቃለች። ታደምጡታላችሁ። የጦርነት ባንዲራ እየተውለበለበ ነው ሲል ሻዕቢያ ኢትዮጵያን ከሰሰ። በተመሳሳይ ህወሓትም ጦርነት ሊከፈትብኝ ነው የሚል የሚየላብያስ ባለ ክስ አሰምቷል። ሁለቱ ኃይሎች ለፋኖ ስለላኩት መሳሪያ መልስ ሰጠዋል። መረጃው በዘገባችን ተካቷል። ከአማራ ክልል ከባድ የመድፍ ፍንዳታ ተሰማ። ፍንዳታውን ተከትሎ 5 ሰዎች ወዲያውኑ ህይወታቸው እንዳለፈ አሳዛኝ መረጃ ወጥቷል። ይህ የብዙዎችን ህይወት የቀጠፈውንና ያቆሰለውን ፍንዳታ የተመለከተውን መረጃ ትሰሙታላችሁ። ከወዲያ ከባህር ማዶ መረጃችን ደግሞ እስራኤል አዘናግታ የጦር አዛዡን ገደለች። የጦር አዛዡን ግድያ ተከትሎ የሐማስና እስራኤል ተኩስ አቁም ማገሩ እየተነቃነቀ ነው። የተወደዳችሁ ተመልካቾቻችን አሁን በዝርዝር ወደምንመለከታቸው መረጃዎች እናምራ። ለዓመታት በምዕራባውያን ዘንድ ትኩረት ተነፍጎት የቆየው የአማራዎች መገደልና መጠቃት በስተመጨረሻ ኃያሉ አሜሪካ ጆሮ መድረሱ የአማራ ኃይሎችን አስፈንድቋል። ዶናልድ ትራምፕ ወደ ወልቃይት ሁመራ የላኳቸው የአሜሪካው አምባሳደር ባለፉት 30 ዓመታት የህወሓት ኃይል በአማራ ህዝብ ላይ ስለፈጸመው ጭፍጨፋ ሰዓታት የፈጀ ገለጻ እንደተደረገላቸው ታውቋል። አምባሳደሩ የሰሙትን ይህን ገለጻ ለአሜሪካ መንግስት ሪፖርት ያደርጋሉም ተብሏል። ከዚህ በተጨማሪ ህዝቡን አታሰቃዩት ስትል ለኢትዮጵያ አስጠንቅቃለች። የአሜሪካ አምባሳደር ኤርቪን ማሲንጋ የወልቃይት ጉብኝትን በተመለከተ ዝርዝር መረጃ ወጥቷል። አንድ አፍታ ሚዲያ ለጉዳዩ ቅርበት ያላቸውን ወገኖች የአምባሳደሩና የወልቃይት አመራሮች ውይይት ምን ላይ ትኩረት ያደረገ ነው ሲል ጠይቋል። ምንጮች ስለ ስብሰባው ባጋሩን መረጃ የወልቃይት አመራሮች ባለፉት 30 ዓመታት ህወሓት በወልቃይት አማራዎች ላይ ሲያደርስ ስለነበረው ሰቆቃ በዝርዝር እንደነገሯቸው ገልጸውልናል። ከጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳና ልዑካቸው ጋር ወደ ሁመራ የተጓዙት አምባሳደሩ ስለ ወልቃይት ታሪካዊና አሁናዊ ገለጻ ተደርጎላቸዋል። የዞኑ አመራሮች ለአምባሳደሩ በሰጡት ማብራሪያ የወልቃይት ህዝብ ለተከታታይ 3 አስርተ ዓመታት ግድያና መፈናቀልን ጨምሮ በአስቸጋሪ ሁኔታዎች ውስጥ ማለፉን አስታውሰዋል። በወልቃይት ላይ የተነሳው የማንነትና ወሰን ጥያቄ በህግ አግባብ ከመፍታት ይልቅ በኃይል መታፈኑ ዛሬም ያልተቋጨ ውስብስብ ችግር ማስከተሉንም አስረድተዋል ሲሉ የአንድ አፍታ ሚዲያ ምንጮች ተናግረዋል። በአሁኑ ወቅት ወልቃይት በአማራ ክልል ስር እየተዳደረ ቢሆንም የይገባኛል ጥያቄው የመጨረሻ ልባት ባለማግኘቱ የግጭት ስጋት መደቀኑ በውይይቱ ተነስቷል። በተለይ የፕሪቶሪያው ስምምነት በአግባቡ አለመተግበር አወዛጋቢ ተብለው የተገለጹት የወልቃይት ጠለምትና ራያ ሰላም አለማስፈኑ በውይይቱ ተነስቷል። ስምምነቱ በውል ተፈጻሚ አለመሆኑን ተከትሎ በአወዛጋቢ አካባቢዎች በተለይም በወልቃይት በኩል የዳግም የግጭት መቀስቀስ አደጋ መደቀኑ የውይይቱ ዋና የትኩረት አቅጣጫ ነበር። ወልቃይት ላይ የግጭት ስጋት የደቀነው በትግራይ ኃይሎች በኩል ውዝግቡን በህግ አግባብ ከመፍታት ይልቅ ግዛት የማስመለስ እንቅስቃሴ ውስጥ በመግባታቸው መሆኑን የዞኑ አመራሮች ለአምባሳደሩ አስረድተዋል። አምባሳደሩ አሁን ያለውን ሁኔታ እንደሚገነዘቡት የገለጹ ሲሆን የህዝብን ፍላጎት
ከማክበር ውጪ ያሉት አካሄዶች ዘላቂ መፍትሄ እንደማያመጡ በውይይቱ ገልጸዋል። አምባሳደሩ ስለ ወልቃይት ጉብኝታቸው በኤምባሲያቸው በኩል ባስተላለፉት መልእክታቸው ይህንኑ የህዝብን ፍላጎት ማክበር እንደሚገባም አሳስበዋል። አምባሳደሩ በመልእክታቸው ሁሉም ወገኖች ከፖለቲካ ይልቅ ህዝብን እንዲያስቀድሙና ህዝቡ የወደፊት የፖለቲካ ህይወቱን በትክክለኛው ጊዜ እንዲወስን እድል እንዲሰጠው ጥሪ አቅርበዋል። የጦርነት ባንዲራ እየተውለበለበ ነው ሲል ሻዕቢያ ኢትዮጵያን ከሰሰ። በተመሳሳይ ህወሓትም ጦርነት ሊከፈትብኝ ነው የሚል የሚይላብ ያስባለ ክስ አሰምቷል። ሁለቱም ኃይሎች ለፋኖ ስለላኩት መሳሪያ መልስ ሰጥተዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በጠቅላይ ሚኒስትር አብይ አህመድ የሚመራው የብልጽግና ፓርቲ በኤርትራ ላይ ጦርነት ለመጀመር የተለያዩ ምክንያቶችን እየፈለገ ነው ሲሉ ለሮይተርስ ከሰዋል። ይህ የሻዕቢያ ክስ የአገዛዙን ባህሪ በግልጽ የሚያሳይ ነው። የሻዕቢያው አገዛዝ ራሱን እንደ ሰላም ፈላጊ አድርጎ ቢያቀርበም ከአማራ እስከ ትግራይ ታጣቂዎችን እየደገፈ ነው። ከሰሞኑ በአማራ ክልል 56000 ተተኳሾች በህገወጥ መንገድ ሲዘዋወሩ በመንግስት የጸጥታ አካላት በቁጥጥር ስር መዋላቸውን ተከትሎ ፖሊስ ምንጩ ከኤርትራ መንግስት ሆኖ መዳረሻው ደግሞ ለፋኖ እንደነበር በይፋ ማስታወቁ ይታወሳል። ይህንንም ተከትሎ ከኤርትራ ወገን ምላሽ ተሰጥቶበታል። በዚህ ምላሽ ላለፉት 2 ዓመታት የብልጽግና መንግስት በኤርትራ ላይ ሊከፍት ላሰበው ጦርነት ምክንያታዊ ለማድረግ ሐሰተኛ መረጃዎችን እያሰራጨ ቆይቷል ሲሉ ምላሽ ሰጥተዋል። ህወሓት በበኩሉ በኤርትራ መንግስት ተልኳል የተባለውን የጦር መሳሪያ ጽንፈኛው ህወሓት ከትግራይ ወደ አማራ ክልል ለማስገባት ተንቀሳቅሷል የሚል የቀረበውን ክስ ውድቅ አድርጓል። የህወሓት ቃል አቀባይ ሚካኤል አስግደውም ጭብጥ የሌለው ውሸት ነው ሲሉ አጣጥለዋል። ህወሓት ወደዚህ የወረደ ስራ የሚገባ ፓርቲ አይደለም ሲሉ የተከላከሉት ቃል አቀባዩ በውስጣቸው የተፈጠረውን አጀንዳ ለማስቀየስ ሆን ተብሎ የተሰራ የውሸት ዜና ነው ሲሉ ለቢቢሲ ተናግረዋል። አቶ ሚካኤል ይህን አይነቱ ክስ የተለመደ ነው ብለዋል። ወደ ግጭት እንዳይኬድ እኛ የበኩላችንን ጥረት እያደረግን ነው፣ የእነሱ አካሄድ ግን ይመስለኛል ወደዚያ የሚያመራ ነገር ነው ሲሉ የፌዴራል መንግስት ባለስልጣናትን ወንጅለዋል። የኢትዮጵያ መንግስትም ሆነ የኤርትራቻው ከቅርብ ጊዜ ወዲህ የቃላት ጦርነታቸው እያየለ መምጣቱን ተከትሎ በሁለቱ ሀገራት መካከል ያለው መካረር ወደ ቃታ መሳብ ሊያድግ እንደሚችል በርካታ ትንበያዎች ይሰማሉ። በተለይ ደግሞ ከቀናት በፊት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከብሔራዊ የቴሌቪዥን ጣቢያቸው ጋር ባደረጉት ዘለግ ያለ ቆይታ የኢትዮጵያን መንግስት በግልጽ መዘለፋቸው የታወቀ ሲሆን ይህም ደግሞ መካረሩን የባሰ ወደ ለየለት ደረጃ እንዳይወስደው ተሰግቷል። ከአማራ ክልል ከባድ የመድፍ ፍንዳታ ተሰማ። ፍንዳታውን ተከትሎ 5 ሰዎች ወዲያውኑ ህይወታቸው እንዳለፈ አሳዛኝ መረጃ ወጥቷል። ይህ የብዙዎችን ህይወት የቀጠፈውንና ያቆሰለውን ፍንዳታ በተመለከተ የወረዳው አስተዳደር ዝርዝር መረጃ ሰጥቷል። በዋግምራ ብሔረሰብ አስተዳደር ባበርገሊ ወረዳ 03 ቀበሌ በበልታረፍ ጎጥ በቤት ውስጥ በተከሰተ የመድፍ ቁምቡላ ፍንዳታ የ5 ሰዎች ህይወት ማለፉን የወረዳው ፖሊስ ጽፈት ቤት አስታውቋል። የወረዳው ፖሊስ ጽፈት ቤት ኃላፊ ኢንስፔክተር መንግስቲ ደባሽ ለሆርን ፍሪኩዌንሲ በላኩት መረጃ ላይ እንደገለጹት አደጋው የተከሰተው በቤት ውስጥ የነበረን የመድፍ ቁምቡላ ለመውቀጫነት ለመዋል ሲቀጠቅጡት በመፈንዳቱ ነው። በዚህም ምክንያት የ5 ሰዎች ህይወት ወዲያውኑ ያለፈ ሲሆን በ2 ሰዎች ላይ ደግሞ ከባድ የአካል ጉዳት ደርሶባቸዋል ብለዋል። ጉዳት የደረሰባቸው ወገኖች በአሁኑ ወቅት የራቅ በተሰኘ ጤና ጣቢያ የሕክምና እርዳታ እየተደረገላቸው እንደሚገኝ ገልጸዋል። ከሰው ህይወት በተጨማሪም በእንስሳትና በንብረት ላይ ከፍተኛ ውድመት ማድረሱን የገለጹት ኃላፊው ፖሊስ ለአደጋው ሙሉ መረጃን ለማግኘት በአሁኑ ወቅት ተጨማሪ ምርመራ እያደረገ እንደሚገኝ ተመላክቷል። ይህ በአበርገሊ ወረዳ የደረሰው አሳዛኝ ክስተት በሰሜኑ የኢትዮጵያ ጦርነት ወቅት በአካባቢው ተበትነው የቀሩና ሳይፈነዱ የወደቁ የጦር መሳሪያ ቅሪቶች አሁንም ድረስ በንጹሃን ዜጎች ላይ ጉዳት እያደረሱ መሆኑን የሚያሳይ ነው ተብሏል። ጦርነቱ ካበቃ በኋላ እንዲህ ያሉ የጦር መሳሪያ ቅሪቶች በተለያዩ አካባቢዎች ለሰዎች ሞትና አካል ጉዳት ምክንያት እየሆኑ እንደሆነ ተመላክቷል። እስራኤል ሐሙስ ዕለት በጋዛ ሰርጥ ዴር አልባላህ በፈጸመችው ጥቃት
ከፍተኛ ወታደራዊ አዛዥ መገደላቸውን ሐማስ አስታወቀ። ሐማስ አክሎም እስራኤል የተኩስ አቁም ስምምነቱን እየጣሰች ነው ሲል ወንጅሏል። በእስራኤል ጥቃት ተጨማሪ 5 ሰዎች መገደላቸው ተገልጿል። እስራኤል ስለ አየር ጥቃቱ እስካሁን ድረስ ያለችው ነገር የለም። መቀመጫቸውን በሊባኖስ ያደረጉ ከፍተኛ የሐማስ ባለስልጣናት የአልቃሰም ብርጌዶች አዛዥ መሐመድ አል ሐዋሊ በእስራኤል የአየር ጥቃት መገደላቸውን ተናግረዋል። አክለውም እስራኤል የተኩስ አቁም ስምምነቱን ለመጣስ ያላትን ፍላጎት ያሳያል ሲሉ ድርጊቱን ኮንነዋል። በተጨማሪም የአሜሪካው ፕሬዝዳንት ዶናልድ ትራምፕና ልዩ መልእክተኛው ስቲቭ ዊትኮፍ እስራኤል ተጠያቂ እንዲያደርጉ ጥሪ አቅርበዋል። ኳሱ ያለው በትራምፕና በዊትኮፍ ሜዳ ነው። ዋሽንግተን እስራኤል ለተኩስ አቁም ስምምነት ያላትን ቁርጠኝነት ማሳየት አለባቸው ብለዋል። የአየር ጥቃቱ የተፈጸመው የጋዛ ጦርነትን ለመቋጨት የተፈረመው የሰላም ስምምነት ግዛቱን የሚያስተዳድር በባለሙያዎች የሚመራ መንግስት ወደሚቋቋምበት ሁለተኛ ምዕራፍ መሸጋገሩ ከተገለጸ በኋላ ነው። የፍልስጤም መገናኛ ብዙሃን ሐሙስ ምሽት በሐዋሊ ቤተሰብ መኖሪያ በተፈጸመ ጥቃት የአልቃሰም ብርጌዶች አል ሊ ባለቤትና ሴት ልጅ እንዲሁም 3 ሰዎች መገደላቸውን ተናግረዋል። የሕክምና ባለሙያዎች ከተገደሉ ሰዎች መካከል የ16 ዓመት ልጅ እንደሚገኝበት ተናግረዋል።